ነገር የሰው ህሊናንም ጠብቀሽ ነው ሁሉንም ነገር ማድረግ የምችል። ግን ህሊናውን የሸጠ ህብረተሰብ ከሆነ ንቆ መቶ ብቻ ነው የሚቻለው እኮ። ከእኛ ሳይሆን አሁን እኛ ለእነሱ ሳይሆን ያቀረብነው እነሱ ውሸታም እንደሆኑ ህዝቡ እንዳይ ነው ሳያድርባቸው። ሌላ ሰው ብዙ እንደዚህ ብሎ ይቀራና ስንት እኳ ሰሩበት፣ እንደዛ ብሎ ሰሩበት። አፍሮ ሚዲያ አፍሮ ዝም የሚል እኛ እናፍርማ። እውነተኛውን እነግራቸዋለን። ውሸትን የያዘ ሰው እኮ ፊት ለፊት መቅረብ ይችላል። በቃ ቀረብና አሳየናቸው። እናንተ ብላችሁ ሳይሆኑ እናንተን ለማዋረድ ነው የቀረብነው እንጂ እኔ ከባሌ ጋር ጠዋትም ነበር ስናወራ ፖዚ ነበራቸው አለም ጠዋቱ ስናወራ እኔ ራሴ ነበርኩኝ። በስልክ ሁላ እናግሬዋለሁ። ይሄ ነገር ከመነሳቱ በፊት 5 ደቂቃ በፊት በስልክ እያወራን ነበረ። በቃ ከ30 ደቂቃ በኋላ ነው የተነሳው። በዛ መስፈት እኔ እየወጣሁ ፎዚ እንትን ብላኝ ምንድን ነው ስትለኝ መኪና ላቁም ቆይ ብዬ ገብቼ በማይሻል ለራሴ እንኳን ማመን አቃት ነው። እና እነኛ ሰዎች እንዳትከተሉ ነው ብዙውን ጊዜ እንትን የምንላችሁ። እዚህ ላይ ወጣ ነው። ለዛ ነው እነኛ ሰዎች አቁሙ። አብድሴን kasi dansi jatu tatabate adani bani way barajay. Hello, assalamu alaikum. Wa alaikum አጎቴ እንደዚህ ስቃል አለም ያጎቴ ልጅ አይደለም። እኔ አንቺ ነው ያሳዝንሽ። ለእንግዲህ ልጆች ዋጋ ትሰጫለሽ እንዴ? እናት አባቱን ያላከበረ የማንም እከካ ድልዬ የእነሱን ትሰምተሽ ላይፍሽን ኖር። የኔ ቆንጆ ላይፍሽን ስንት ዓመት እናያቸዋለን። ስንት ዓመት እናት አባታቸውን የማያከብሩ ስድ ያልተቆነጠጡ አግድም ያደጉ በልተው የማያውቁ ዛሬ ሩዝ በሉ በቃ አጀንዳ። ስንት ላይፍ ያየሽ ሰው ነሽ እኮ። ይሄ ለአንቺ ብርቅ ነው እንዴ? የማያውቁት ሀገር አይናፍቅም አለ። አያውቁሽም ዳሩን ምን ያርጉ? ሰላም ነን እኛ፣ ሰላም ነን። እሺ ውዶቼ ሰላም ነን። ምንም ነገር የለም። እኛ አሁን የመጣነው ላይፍ ላይ እነሱን ለማዋረድ ነው። እነኚህ ውሸታሞችን እንዲዋረዱ እናንተ የምትከተሉትን ህዝብ ማንነታቸውን ልነግራቸው ነው እንጂ ይኸው ስሙኒ ትላላቸው። ስሙኒ ሳይሆን ሱልዲ ጤፍ፣ በቃ ጤፍ በጣም ትንሽ አይደለም። ጤፍ አንድ ፍሬ ጤፍ ሰው ካየ ይሄ ጤፍ ነው ብሎ አያውቅም እኮ። አንድ ፍሬ ጤፍ ያየ ሰው ይሄ ጤፍ ነው ብሎ አያውቅም። እንደዛ ጤፍ አልቆጥራቸውም እኔም ባሌም። ግን እናንተ የምትከተሉትን ህዝብ ላሳውቃችሁ ነው የመጣ ነው። ፒሪየድ አለቀ። እሺ ከዛ ሰላም ነን። መርቀልቀል ደግሞ ሳቄን ደግሞ ስታጡ ሌላ ነገር እንዳይመስሉ። ሳቄ የጠፋው ዛሬ ፈሽ ብዬ ነው። ገብታችኋል? ኡመት አዱኛን እርኪን ላይፊ እርኪን ከናን ኡመት ጭቶ ተለይኝ ከታቴን ቤከን ይማላ ጎዳ ሮዛ ዋንታቴን ቤከን ወንታቱ ጀጃን ማልቱቱ እንትን ሄዶ አንበሳ ነኝ አላሉ። የማያውቁት ሀገር ሄዶ አንበሳ ነኝ አላሉ። ጥንቸ ሳይሆን ሊቀርም ጥንቸሎች ናቸው አንበሳ ነን እያሉት ያሉት። ኦሮሞ እኛውነን ምናባ ካንተና ዲቃላ በር ዲቃላ ቱከነ አማራም ለአማራ ተቆርቋሪ አማራው እኛ ነን። ማንትን አማራ ስንት አማራ ብሔር ብሔረሰብ አለ ጥሩ ሰው። ዲቃላ በር ወሪከና ሁሉ ኒቤታ ሮዝ ዲቃላ ቆፋምት ኢልማን ጉዲፈቻ ኢልማን አማፋን እንቁንጡቂ ሙናፊቃ ሙናፊቅ ማለት ታውቃላችሁ? እኔ በክርስትና ረገ በአማርኛ አላውቅም። ሙናፊቅ መናፍቅ ነው። እዛም መናፍቅ ናቸው። መናፊቆች ናቸው። መናፊቅ ደግሞ በእግዚአብሔር ዘንድ የተጠሉ ናቸው። አስመሳዮች
እኔ ደግሞ እዛ ውስጥ ሙናፊቃ ስላምን ከመ ሙናፊቃ ለክርስቲያን ቤተሰቦች ነው እንጂ መገራሸት ሙናፊቅ በክርስቲያንም መናፊቅ ነው። መናፊቃኖች ይባላሉ። በቃ መናፊቃኖች ናቸው። እግዚአብሔር ይቅር አላቸው የሚያላል መጥቶ እዚህ የሰውን ደም ሊጠጡ በሰው ደም በልቶ በሰው ደም ጠጥቶ በሰው እፍረት አድጎ እናታቸውን እዚህ ላይ ወጥቶ ሴት እናት ነች እያቀለሉ ሀብት የሚሰበስቡ ባልና ሚስት ልጅና እናት መሀል ገብቶ ፈትፍቶ ጭንቅላታቸው እችን መታከል እነሱ የያዟት ቴሌፎን ከእነሱ ስማርት ነች። ከዛ መጥቶ ፖለቲከኛ ሊሆን ይፈልጋል። ከዛ መጥቶ ደግሞ ሃይማኖተኛ ሊሆን ይፈልጋል። ከዛ ደግሞ ይመጣና አስታራቂ ሊሆን ይፈልጋል። ከዛ ይመጣና ችግራችሁን እዚላኑና ግለጹ ይላል። እስቲ ምንድናቸው እነሱ የሚገልጹት ምንድናቸው? ራሳቸውን አልገለጹም እኮ እነሱ ራሳቸው ኡመተ ሙናፊቃዎች ጅራችሁ ጀር ሙናፊቃ ከረረቢ ሚዲያ ከረራ እሳን አጠረ እኔ የምታሳዝኑኝ ተከታዮቻቸው የምትከተሏቸው እነኛ ሰዎች የምትከተሉ በጣም ነው የምታሳዝኑ። ይቅርታ አድርጉልኝና ቀጤሉን በጣም እንዲሁም ደግሞ እርግጠኛ ነኝ የሆነ በመሀላቸው የተፈጠረ ችግር ነበረ። ዝ ኖ ዌይ አንድ ሴት ዘፈን አድርጋ በደንብ እያለቀሰች ከሰራች ምን ማለት ነው? በደል ደርሶባታል ማለት ነው። ደይገው ስለዚህ ያንን አይተው እና የተፈጠረ አንዳንድ የሚያውቁ ሰዎች ያንን ሲያደርጉ ሰዎች ግርግር ፈጥረው አስታርቋቸው። በዛ መሀል ነው እንግዲህ አሁን ወጥታ የሀበሻ እንደዚህ ያደረገኝ ሶሻል ሚዲያ ላይ ውሸት አወሩብኝ ምናምን ተብሎ ተቀበጣጠረ። ውሸት ሀበሻ ምንም አላወራም። ከራስ ካልመጣ በጭራሽ 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 ሀበሻ ምንም ማለት ነው። አዎ ደግሞ ሶሻል ሚዲያ ላይ የመጣቸው ራሷ ጥንፌ ገለጡ። ማንም ብሏት አልመጣም። ማንም አላመጣትም። ወጣት ጠብሻለሁ ብላ አንፍሮ ሜንሶራ ስትለኝ ገባኝ ወዲያ ቻፋ ደስ ይላል። እኔ ቅርብ ጊዜ ነው እንደውም ያወቅኳቸው እና ማታ ውሸት እንደሆነ ኩዊን ትዌኒ ፖስታው ነበር ውሸት ነው የሚል ነገር ስሰማ እኔ ጋር መጣና የሆኒ ማኛው ጥብስ አለ ብለው መጣ አወሩ። ብሯን ይዞ ተሸበለለ አሉ ነው እያልኩ ነበር ያወራሁት። ልክ እኔ እንደዋሸው አድርገው ፖሰቱት። ቫይራል ጥብስ ነው አሉ እያሉ ነው። እኔ እንዳትወቅሱኝ ደግሞ እያልኩ እየሳቁ ከዛ ጉርሻ ታይቻለሁ ተፖስተሃል። ጉርሻ አሞቀኝ። ጉርሻ ሆነ ጅኒ ቆልጥ ሆነ አሞቀ አኖረኝ። ምን አይለኝ የሚያስቃኝ እሱ ደህና ናቸው። አዎ ደሜ ስለሚኖር ለዛ ነው። አዎ ሌላ ሰው ሲኖር አይቻልም። ደሜ አለ ለዛ እንጂ በደስታ ደግሞ ደሜ ስለሌለ ለአራትነች ከማን ጋር ነበርሽ? ከቲጂ ጋር። ቲጂ በጣም ወዳጄ በጣም አልኩኝ እኮ ሊያስገቡኝ አይፈልጉም ስትል ጊዜ ነው እንዴ አልኩኝ። አይደለም ለዛ ምርጥ ልጅ ናት እኮ መጣ ስላጫውታት እሷን ደሜ የመጣው ስላላ ደግሞ እንዳይደብራታ እንዳይደብራት ደሜ ሲመጣ ውጪ ማለት በጣም እኔ እንጃ ሰውን አስገብቶ ውጪ ማለት ይደብራል። እንዴት አይባልም ገባሽ? ለዛ ከምልህ ንገሪያት እሺ ፕሊስ ንገሪያት ችግር የለው እንጂ ቲጂ እኔ ወዳጄ ናት። ሰው እንዳይደብረው ዛሬ ገዝታ አለ ዲቦራ ጋር እጩ ነኝ ግን ትጫወቻለሽ አለህ እንዲ አለህ እኮ የለውም ነግሬያታለሁ። መጀመሪያው ቪዲዮ ላይ የለ አርጋ ነበር። እኔ በፍጹም አልኳት አልወድም ሳይሆን እንዳልኩሽ የክብር ጉዳይ ነው። ያው ደስ ይላል መጫወቱ። ሀሳቧ በጣም የሚገርም ነው። ጎበዝ ልጅ ናት። በጣም ወዳጅነቱም እንዲኖር ምናምን በጣም ሀሳቧ ደስ የሚል በጣም ከሁሉም ጋር ፒስ እንደሆነች ማሳያም ነው እና ጥሩ ሀሳብ ነው። ደግሞ ጌመሮችን ፒስ እዛ ጋር ፒስ ይሆናሉ። ከጊፍተሮች ጋር ያለው እንትን ቢፉ ጸጉ ምናምን እንትን ይላል። ቆንጆ ሀሳብ ነው ሀሳቡ
ግን እኔ ያን ያህል ጊፍተር የለኝም። ዝም ብዬ ነው የምጫወተው ፈታ ለማለት ከአጀንዳ በኋላ ቲክታክ ይፈልገኛል። ካልተጫወትኩ ቫይራል አያወጣም። ናናና ክፈል ይልሃል። ቲክታክ እንዴ ሰውየው ነው የሚለኝ። ስለዚህ ግዴታዬ ነው። ይሞትብሃል። ቫይራልህም ቫይራልሽን ይገለዋል። አዎ ደግሞ ስፔሻሊ በጌም ከለመደክ አንተን ኮንተንትህን ላይ ጌም ገንዘብ ካስለመድከው ቲክቶክ በጣም ከባድ ነው። ያ ያለ ገንዘብ ቫይራል የሚወጣለት አንድ ወፍ ሰው አታመጭ እዝና ገና ጌም ከሌለሽ ቫይራል አቶች። ምክንያቱም ከገንዘባቸው ጋር ነው። እነሱም 50% እየወሰደ ይፈልጋለሁ። እንደ እኔ እኮ አንድ ቀን ምናምን ከቀረው እንድገባ ሜሴጅ ይጽፉልኛል። አዎ በደንብ እንዲያው ኮምፒቲሽን ሌላ ሰው ራሱ ያስቀምጡልሻል። ከሌላ ሰው ጋር እንድትጫወቺ ዛሬ ቀጠሮ ጌም አለሽ ይላል ራሱ። ትክክል። ከስንት ሰዎች ጋር መጫወት እንዳለብህ ከሌላ ሰዎች ጋር በደንብ አድርጎ ነው የሚያስቀምጠው። ያው እና ጎበዞች ናቸው በጣም። ደሜ ሱዳን ነው የገባው እንዴ? ምን አባቱ ነው ነው ደሜ ገባ? ጋይስ እስቲ እዩት፣ ቃልዬ እዩ እስኪ። መርፎ አይታየኝም። ኧረ ቆየ ልበለው። በዚህኛው ስልክ ውስጥ አይ ልደውልለትና ከሌለ የለም። እሺ ኢሴ ቴንክ ዩ ፎር ሜምበርሺፕ። እሺ